ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ጥር 18 2018 ዓመተ ምህረት የማንንም አትፈልግም፣ የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። እዚህ ላይ እንግዲህ እዚሁ መልእክት ላይ አላግባብ የሄደ ነገር ካለም ማወራረዳችን አይቀርም። ያለ አግባብ የሄደ በአግባብ ነው ያለ አግባብ ነው የሄደው የሚለው የህግ ክርክር፣ በሌላም በኩል ደግሞ በሁለቱ ሀገራት መንግስታት መካከል በሚደረገው ውይይት የሚፈቱ ነገሮች ናቸው። አልነጋገርም አልወያይም የሚል ነገር ካለ ግን ጀነራል ማን ነው ተፈራ ከኢትዮ ኒውስ ከሚባል ሚዲያ ጋር ያደረጉትን ቃለ ምልልስ ያው ሰሞኑን የወጣውን ሰማሁት። ያለማጋነን ቃለ ምልልሱ ወደ 1 ሰዓት ከምናምን ሄደው 50 ምናምን በመቶ ስድብ ነው። ጠቅላላ ኢትዮጵያን ሳንይዝ አንተኛም ይላሉ። ልብ እንቅርት ይመኛል ነው። ይልሽም በሰማሽ ገበያ ባልወጣሽ ማዕት ነገሮች ዘመነ ላይ ለመድረስ በጣም እየተንደረደሩ ነው፣ ተረት በማውራት ማለት ነው። ኢትዮጵያ ካርታን ስሎ እሱን ኬስ አድርጎ መተኛት ይቻላል። ቀበሌ ላይ የሚርመጠመጥ ቡድን የአማራ ክልል አንድ ዞን እንኳን በእጁ ማስገባት ያልቻለ ቡድን ጠቅላላ ኢትዮጵያን ሳልይዝ ይላል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኤርትራና አሜሪካ መካከል ያለው ግንኙነት ይታደሳል ብለው ፍጹም እንደማያምኑ የቀድሞ የአሜሪካ ባለስልጣን ገለጹ። በፕሬዝዳንት ትራምፕ የመጀመሪያዊ ስልጣን ዘመን የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ቴቦር ናዥ እስከ አስመራ ድረስ ተጉዘው ያደረጉት ጥረት እንዴት እንደከሸፈም አስታውሰዋል። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ቴቦር ናዥ ከሪፖርተር እንግሊዝኛ እትም መጽሔት ጋር በትናንትናው ዕለት እንደ አውሮፓውያን አቆጣጠር ጥር 25 2026 ባደረጉት ቃለ ምልልስ በአሜሪካና ኤርትራ ግንኙነት ዙሪያ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ለረዥም ዓመታት አሜሪካንን ሲወቅሱ የኖሩት የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቄም ከአሜሪካ ጋር ትብብር ሊፈጠር እንደሚችል ተስፋቸውን ገልጸው እንደነበር በማስታወስ በእርግጥ በአሜሪካና ኤርትራ መካከል ትብብር ሊፈጠር ይችላልንም? ከተፈጠረስ በአካባቢው ላይ የሚኖረው ተጽዕኖ ምን ይሆናል? በሚል የተጠየቁት አምባሳደር ቴቦር ናዥ አጭሩ መልስ አይሆንም ወይም ትብብር አይፈጠርም ነው ሲሉ ተናግረዋል። ሲያብራሩም በትራምፕ የመጀመሪያዊ ስልጣን ዘመን በእርሳቸው የሚመራ ልዑክ ወደ አስመራ ተጉዞም ግንኙነቱን ለማሻሻል የተደረገውን ጥረት አስታውሰዋል። ኢሳያስን ወደድከውም ጠላኸውም አካባቢውን በተመለከተ የተለየ የመረዳት ችሎታ አለው በማለት የገለጹት አምባሳደር ቴቦር ናዥ ስለ አስመራ ጉዟቸው ሲያብራሩም በአስመራ ቆይታችን ከኤርትራ ባለስልጣናት ከፕሬዚዳንቱ ጋር ጭምር አዎንታዊ ውይይት አድርገን ነበር። ግንኙነቱን ለማሻሻል የሚያስችሉ ወሳኝ እርምጃዎችን ጠቁመን በጥሩ መንፈስ ነበር የተለያየ ነው። ሆኖም ያለመታደል ሆኖ ኤርትራ እርምጃዎችን አልወሰደችም በማለት ምላሽ ሰጥተዋል። ብዙ ርቀት ተሄዶ የተደረገው ጥረት መክሸፉንና በጥሩ መንፈስ ተለያይተው ውጤት አለማስገኘቱን በተመለከተም በአሜሪካና ኤርትራ መካከል በፍጹም ግንኙነቱ ይሻሻላል ብለው እንደማያምኑ አብራርተዋል። አምባሳደር ቴቦር ናዥ በዚሁ ቃለ ምልልሳቸው ከህዳሴ ግድብ ጋር በተያያዘ የፕሬዝዳንት ትራምፕን አቋም በተመለከተም ተጠይቀው ሲመልሱ ግብፅ ለአሜሪካ ከኢትዮጵያ በላይ አስፈላጊ መሆኗን አስታውሰው ሆኖም በድርድር ወቅት አሜሪካ ገለልተኝነቷን ማሳየት ካልቻለች ድርድሩ ሊሰራ እንደማይችልም ገልጸዋል። በቀደመው ድርድር ፕሬዝዳንት ትራምፕ የግምጃ ቤት ሚኒስትሩን መሰየማቸው ስህተት እንደነበር ገልጸው አሁን ግን የውጭ ጉዳይ ሚኒስትር መስሪያ ቤቱ ኃላፊነቱን ይወስዳል ብለው እንደሚያምኑና ልምድ ያላቸው ዲፕሎማቶች እንደሚመደቡም
ተስፋቸውን ገልጸዋል። ፕሬዚዳንት ትራምፕ በድርድር ሂደት ውስጥ ለመሳተፍ የተጣበበ የሥራ ባህሪያቸው እንደማይፈቅድላቸው የገለጹት አምባሳደር ቴቦር ናሽ ሁለቱ ሀገራት ስምምነት ላይ ከደረሱ ፕሬዚዳንቱ ሊያደርጉት የሚችሉት ነገር ቢኖር ፕሬዚዳንት ትራምፕ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት አልሲሲን ወደ ዋይት ሀውስ ጋብዘው ከሁለቱ መሪዎች ጋር መጨባበጥ እንዲሁም ፎቶ መነሳትና የፊርማ ስነ ስርዓት ብቻ ይሆናል ብለዋል። በኢትዮጵያና ግብፅ መካከል ስምምነት መፈረም ከፍተኛ አዎንታዊ ውጤት ያስገኛል ያሉት አምባሳደር ቴቦር ናሽ በውሃው አለቃቀቅ ላይ የሚያደርጉት ስምምነት ትልቁን አደጋ መሻገር እንደሆነ አመልክተዋል። ግብፅ በሶማሊያ ጉዳይ ላይ ያላት ሚናና በሶማሌላንድ ጉዳይ ላይም የምታራምደው አቋም በዚህ ስምምነት ሊለወጥ እንደሚችልም አብራርተዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዶ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት የሚያደርጉትን ጉብኝት በትናንትናው ዕለት በግብፅ ካይሮ ጀምረዋል። ለአንድ ሳምንት እስከ መጪው እሁድ የሚያደርጉትን ጉብኝት በተመለከተ የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳመለከተው ምክትል የውጭ ጉዳይ ሚኒስትሩ በኢትዮጵያ፣ ኬንያና ጅቡቲ በሚያደርጉት ጉብኝት የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንም አብረዋቸው እንደሚጓዙ ተገልጿል። በጉብኝቱ ከሀገር መሪዎች ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩ በግልጽ የተቀመጠ ሲሆን የግብፅን ጨምሮ የሶስቱ ሀገራትን ጉብኝት በተመለከተ ከመንግስት ባለስልጣናት ጋር ይወያያሉ በሚል በጥቅል ታልፏል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ትናንት ካይሮ ላይ ጉብኝታቸውን ሲጀምሩ ከግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ጋር መወያየታቸውም ተመልክቷል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር እና የአሜሪካ የአፍሪካ አዛዥ ዛሬ አዲስ አበባ ይገባሉ ተብሎ የሚጠበቅ ሲሆን ሰላምና ጸጥታን ጨምሮ በንግድና በኢኮኖሚ ጉዳዮች ላይ እንደሚወያዩም ከወጣው መርሃ ግብር መረዳት ተችሏል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ቆይታቸው ከግል ባለሀብቶች እንዲሁም ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር እንደሚወያዩም ተመልክቷል። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዶ ጉዟቸውን በተመለከተ በኤክስ ገጻቸው ባሰፈሩት መልእክት የያዙት ኃላፊነት ከዓለም መሪዎች ጋር በቀጥታ የሚያገናኝና የተለየ ዕድል የሚያጎናጽፍ ስራ መሆኑን አመልክተዋል። ከሆነ ሰው ጋር አይኑን እያየ በአካል በቀጥታ የምታደርገውን ውይይት በቴክኖሎጂ ከሩቅ በምታደርገው ውይይት ሊተካው አይችልም ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት በሳምንቱ መጨረሻ በተከታታይ ሲያከብር ቆይቷል። እስከ ነገ ድረስ እንደሚቀጥልም ነው ከወጣው መርሃ ግብር መረዳት የተቻለው። 90 ዓመት ማለት እጅግ ከፍተኛ ነው። ምናልባትም የበለጠ ትርጉም የሚኖረው አንድም የአፍሪካ ሀገር ከላይቤሪያ በቀር የላይቤሪያ በተለየ ሁኔታ የሚታይበት ነገር አለ። እንደ ኢትዮጵያ ነፃነታቸውን ተከላክለው ቆይተው ሳይሆን በባርነት የተጋዙ ሰዎች ተመልሰው በአሜሪካ ድጋፍ የመሰረቷት ሀገር መሆኗን ጋር እሱን አያይዞ መመልከት ከተቻለ አንድም የአፍሪካ ሀገር ነፃ ባልሆነበት ወቅት ኢትዮጵያ የራሷን አየር ኃይል ስታደራጅ ነበር። ያው በእርግጥ የትኛውም እንቅስቃሴ ከዜሮ የሚነሳ ነገር የለም። የውጭ እውቀት ድጋፍ የሚደረግበት ነገር አለ። የስዊድኖች ድጋፍ ነበር የአየር ኃይሉን ለማቋቋም። የአፄ ኃይለሥላሴ ሚና እየጎላ ነው። ባለፉት 90 ዓመታት ወደ 15 የኃይል የአየር ኃይል አዛዦች ተፈራርቀውበታል። እንግዲህ የኢትዮጵያ አየር ኃይልን በተመለከተም ጠቅላይ ሚኒስትር አብይ አህመድ በዛ መድረክ እንደተናገሩትም የኢትዮጵያ አየር ኃይል ከፍታና ዝቅታ ውስጥ አልፏል። ጥያቄ ውስጥ የሚገባ ነገር አለ። እጅግ በጣም የተዳከመበትም ወቅት ነበር። ከአሁን ደግሞ ከዛ ከተዳከመበት ሁኔታ ለመውጣት መጠነ ሰፊ ስራዎች እየተሰሩ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በቀደመው የኢትዮጵያ አየር ኃይል ሚናን በተመለከተ ከራሱ አልፎ የታንዛኒያን የአየር ክልል ከፖርቹጊዞች ጥቃት ወይ ደግሞ ከፖርቹጊዞች የመከላከል ወይ ደግሞ የመጠበቅ ኃላፊነትም ሲወጣ የነበረ የአፍሪካም አለኝታ የነበረ አየር ኃይል ነው። የአየር ኃይል ሄዶ የሆነ ቦታ ላይ ተዳክሞ ነበር። ከዛ በኋላ እንደገና ህይወት እንዲዘራ በተደረገው መጠነ ሰፊ እንቅስቃሴ ከመነሻውም ትልቅ ግዙፍ እና ውጤታማ አየር ኃይል የነበረባት ሀገር ነች። ከተዳከመበት እንደገና ለማንሳት በተደረገው ጥረት 85 ዓመታት የተጓዘችውን በ5 ዓመታት ውስጥ ለመስራት ችለናል በሚል ጠቅላይ ሚኒስትር አብይ በመድረኩ ላይ ተናግረዋል። እንግዲህ የ85 ዓመታቱን ስራዎች ወይ ደግሞ ያንን በከፍተኛ ደረጃ ማሳደግ የሚያስችል ስራ በ5 ዓመታት ውስጥ ተሰርቷል። ያው የቀደሙት ጊዜያት ዘመኑም ሁኔታውም የተወሰነ የሚገድባቸው ነገሮች አሉ። አሁን ደግሞ ዘመኑ ፈቅዶ
በሌላም በኩል ደግሞ ቁጭትም ታክሎበት ባለሙያዎችም ተሳትፈውበት የኢትዮጵያ አየር ኃይልን ለማዘመን ወደፊት ለማስጓዝ መጠነ ሰፊ ስራዎች እየተሰሩ መሆኑን ነው። እንግዲህ እስካሁን ባለው በ5 ዓመት ከ85 ዓመቱን በ5 ዓመት ውስጥ የበለጠ ተሰርቷል የሚለው ብቻ ሳይሆን በሚቀጥሉት 5 ዓመታት አሁን ካለንበት እጥፍ እንደርሳለን ወይ ደግሞ ወደ እጥፍ እንጓዛለን የሚል በመድረኩ ላይ ተናግረዋል። ከ4G ወይ ደግሞ ከ4ኛው ትውልድ ወደ 5ኛው ትውልድ የሚደረግ ሽግግር በሚቀጥሉት 5 ዓመታት ውስጥ እንደሚኖርም ግልጽ አድርገዋል። የኢትዮጵያ አየር ኃይል አዛዥ ሌተና ጀነራል ይልማ መርዳሳም ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስም የዛሬ 5 ዓመት በኋላ በአፍሪካ ቀዳሚ አየር ኃይል ለመሆን ስራዎች እየተሰሩ ነው በሚል ነው እንግዲህ ምስክርነት የተሰጡት። አየር ኃይላችን ምንም እንኳ 90 ዓመታት ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የ4ኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በቶክስ አቅም፣ በፕሪሲሽን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫ እንከተላለን። እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። እንግዲህ በዚህ መድረክ ላይ ጠቅላይ ሚኒስትር አብይ በኢትዮጵያ አየር ኃይል ውስጥ ሚና ላላቸው እጅግ በጣም በርካቶች ሚና ያላቸው አብራሪዎች አሉ። ትልቅ ተጋድሎ ያደረጉ ሀገራቸውን የታደጉ አብራሪዎች አሉ። ከነዛ ውስጥ እንዳብነት አድርገው የጠቀሷቸው እነ ኮሎኔል ጀነራል ለገሰ ተፈራ ማለት በሶማሊያ ወረራ ወቅት የኢትዮጵያን አየር ክልል ባለማስደፈር ከፍተኛ ተጋድሎ ካደረጉ የበረራ ባለሙያዎች አንዱ ናቸው። ጀታቸው ተመቶ በሶማሊያ ወህኒ ቤት ውስጥ 11 ዓመታት ያሳለፉ ጀግና ኢትዮጵያ ናቸው። በወቅቱ በኮሎኔል መንግስቱ ኃይለማርያም ዘመንም የመጨረሻ የሚባለውን ሜዳሊያ ያገኙ ሰው ናቸው። በነገራችን ላይ ወደር የሌለው የጀግንነት ሜዳይ የሚባለው ሜዳይ በደርግ ጊዜ የነበረው ማለት ነው ያገኙ 3 ሰዎች ናቸው። አንደኛው ራሳቸው ጀነራል ለገሰ ተፈራ፣ ሁለተኛ አሁንም በሕይወት ያሉት የናቅፋው ጀግና በሚል የሚጠሩት ብርጋዴር ጀነራል ተስፋዬ ሀብተማርያም ናቸው። ብርጋዴር ጀነራል ተስፋዬ ሀብተማርያም አሁን እዚሁ አዲስ አበባ ይገኛሉ። በተለያዩ መድረኮች ላይም የኢትዮጵያ መከላከያ ሰራዊት በየመድረኩ ከሚጋብዛቸው የኢትዮጵያ የጦር ባለሙያዎች አንዱ ናቸው። እሳቸውም በኤርትራው ጦርነት 6 ወራት ከበባ ውስጥ ቆይተው ከበባ ሰብረው በመውጣታቸው በዛ ተጋድሏቸው እና ሌሎች አስተዋጽኦአቸውም ግምት ውስጥ ገብቶ ወደር የሌለው ጀግና የሚል ማድረግ ወይ ደግሞ ሜዳሊያ ከተሰጣቸው ሁለተኛው እሳቸው ናቸው። በ3ኛ ደረጃ የሚጠቀሱት ራሳቸው ኮሎኔል መንግስቱ ናቸውና ያ የመጨረሻ የሚባለው ወደር የሌለው ጀግና ሜዳ የሚለውን እንግዲህ ካገኙት አንዱ ብርጋዴር ጀነራል ለገሰ ተፈራ ናቸው። እሳቸውን በተመለከተ ጠቅላይ ሚኒስትር አብይ በመድረኩ ላይ እንደ ምሳሌ አድርገው ከጠቀሷቸው የኢትዮጵያ ስመጥር ምርጥ የኢትዮጵያ አብራሪዎች አንዱ እሳቸው ናቸው። እንግዲህ
በስደት አሜሪካ ማለት ሶማሊያ ወህኒ ቤት ወደ 11 ዓመታት ከቆዩ በኋላ ያው አሰቃቂ ትዕይንት ነው እዛ ወህኒ ቤት ማሳለፍ። ከዛ በኋላ ከሶማሊያ መንግስት ጋር በተደረገ ንግግርና በቀይ መስቀልም በተጫወተው ሚና ወደ ሀገራቸው ተመልሰው ያኔ ሌተና ኮሎኔል አካባቢ ነበር ማዕረጉ ተሰጥቷቸው ሜዳሊያውንም አግኝተው የኢህአዴግ መንግስት ወደ ስልጣን ሲመጣ ደግሞ ያው እንደ ሌሎቹ ሁሉ ይሄ ተጋድሏቸው እንኳን ይሄ ሚናቸው እንኳን ግምት ውስጥ አልገባም። እንደ ሌሎች ሁሉ ሜዳ ላይ ከተጣሉት የሀገሪቱም ጦር አዛዦች እና ባለሙያዎች አንዱ ነበሩ። መጨረሻ ላይ በስደት በአሜሪካ ቆይተው እዛ ህይወታቸው ካለፈ በኋላ ወደ ሀገር ቤት መጥተው በቅድስት ሥላሴ ካቴድራል የቀብራቸው ስነስርዓት ተፈጽሟል። በምንድን ነው ያረፉት? በህወሓት ኢህአዴግ ዘመን ነው። እዛ ጋር አንድ በጎ ነገር እውነት ለመናገር መጠቀስም ያለበት በውጭ ያሉ ኢትዮጵያውያን በከፍተኛ ደረጃ ትልቅ ስነስርዓት አድርገው አስከሬኑን ወደ አዲስ አበባ ሸኝተዋል። በወቅቱ የነበረው የኢትዮጵያ አየር ኃይልም ማናችንም ባልጠበቅነው ባልገመትነው ሁኔታ ምክንያቱም ከዚህ ቀደም ለሀገር አስተዋጽኦ ያደረጉ ሰዎችን ልክ እንደተራ ሰው እንደማንም የሚታዩበት ሁኔታ ነበር። ጀነራል ለገሰን በተመለከተ ግን በቲፒኤልኤፍ ዘመን ነው ብለው በደንብ በክብር ዘብ ወጥተው ተቀብለዋቸው አስክሬን ተቀብለው በክብር ሸኝተው በስላሴ ቤተክርስቲያን ተቀብሏል። ምናልባት በቅድስት ሥላሴ ካቴድራል ቀብሩ ስነስርዓት ከመፈጸሙ ጋር ተያይዞ አሁን ምናልባት ስም መጥቀስ ፈቃድ ያስፈልጋል ካሉ የሰራዊቱን ጉዳዮች ከሚከታተሉ ቀደምት የኢትዮጵያ ጦር ጀነራሎች አንዱን ሰሞኑን አግኝቻቸው ሲያወሩኝ የጀነራል ለገሰ የቀብር ቦታ ቅድስት ሥላሴ ለማድረግ የነበረውን ውጣ ውረድ ከመንግስቱ ጋር አይደለም ቤተክርስቲያን ውስጥ ካሉ ሰዎች አንጻር መጨረሻ ላይም ወደ ፊት ለፊት አካባቢ ቀብራቸው እንዲሆን ተፈልጎ ያ እንኳን መገኘት ባለመቻሉ ወደ ኋላ ላይ ተደርጓል አሉ። በመንግስት በኩል በወቅቱ እውነት ለመናገር በሚታይ ደረጃም እንትን ተደርጓል። በክብር ማርሽ ምናምን ቀብሮ የተፈጸመበት ሁኔታ ነው። አንደኛው እንግዲህ በኢትዮጵያ ሀገር መከላከያ ሰራዊት በተለይ በሶማሊያው ጦርነት ትልቅ ሚና ከተጫወቱት የጦር ጀግኖች አንዱ ጀነራል ለገሰ ተፈራ ናቸው። ጠቅላይ ሚኒስትር አብይ አንዱ ያነሷቸው እሳቸው ነው። ሌላኛው ኮሎኔል በዛብህ ጴጥሮስ ናቸው። ያው ኮሎኔል በዛብህ ጴጥሮስ በየአጋጣሚው በየሁኔታው ሁሉም ሰው የሚያውቃቸው ኢትዮጵያዊ ናቸው። ያው ኢትዮጵያ አየር ኃይል ውስጥ ያሉ ሰዎች በተለያየ መንገድ የሚጠቅሷቸው ናቸው አሉት። ኢትዮጵያ አየር ኃይል ነበሯት ከሚባሉ መስመጥር አብራሪዎች አንዱ ናቸው። በሶማሊያ ጦርነት ተሳትፈዋል። በኤርትራ ጦርነት በመሳባለት የእርስ በርስ ጦርነት ወቅት በነበራቸው ሚናም ያው ብዙ ጊዜ በበረራ እንትናቸው ኢላማ ለመምታት በጣም ዝቅ ብሎ ይመታሉ የሚባሉ ሰው ናቸው። በዛም በ1976 በኤርትራ ኃይሎች እጅ ወድቀው ነበር። ከዛ በኋላ ለውጥ ሲመጣ ወደ ኢትዮጵያ መጡ። በ90 ዓመተ ምህረት ጦርነቱ ሲፈነዳ ተመልሰው የኢትዮጵያ አየር ኃይልን ተቀላቅለው ያው ሀገርን ለመጠበቅ በሚደረገው ሂደት እንደገና ተመተው አስመራ ላይ ወደቁ። የዛን ጊዜ የነበረውን ነገር ከዚህ ቀደም በአንድ ፕሮግራም ሰርተነዋል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም ህይወት ህወያት የተባለው መጽሔት ላይ ምሬታቸውንና ቁጣቸውን በጣም ወጣ ባሉት ቃላት ጭምር ነበር ያኔ በ1990 ሐምሌ ወር በታተመ መጽሔት ላይ ገለጹት። ስለዚህ በጣም ንዴት አለባቸው። ያው ከዛ በኋላ ኮሎኔል በዛብህ ጴጥሮስ የት በምን ሁኔታ ላይ ይገኛሉ? አስመራ ላይ ተመተው ወድቀዋል። አስመራ ላይ ጭፈራ ነበር። አስመራ ጭፈራ የሚደረግበት ወቅት ደግሞ የዛን ዕለት አስገራሚው ነገር መቀሌ ላይ ደግሞ ለቅሶ ነበር። አይደር ትምህርት ቤት መቀሌ ከተማ የሚገኘው ላይ በርካታ ህጻናት በኤርትራ ጀቶች የተጨፈጨፉበት ቀን ነበርና ያንን ተከትሎ እንግዲህ ኮሎኔል በዛብህ የት በምን ሁኔታ ላይ ይገኛሉ የሚለው እስካሁን ግልጽ አይደለም። በተለያዩ መንገድ ሻዕቢያ ገሏቸዋል የሚለው ነገር እየተነሳ ቢሆንም ከሌላው ግን ማረጋገጫ አልተገኘም። በቤተሰብ በኩልም ብዙ ጥረቶች እንደተደረጉ ነው የሰማነው። ነፍሳቸውን ይማርና ታላቅ ወንድማቸው ፕሮፌሰር በየነ ጴጥሮስ በኢትዮጵያ ፖለቲካ ውስጥ ንቁ ተሳታፊ የነበሩት እርሳቸውም በዛብህ ህይወቱ ስለማለፉ ተጨባጭ አስተማማኝ መረጃ የለኝም ያሉት ነው እና ኮሎኔል በዛብህ ጴጥሮስ እንደሌላው ጠቅላይ ሚኒስትር አብይ በመድረኩ ያወደሷቸው ናቸው። አሁንም ብቻ ሳይሆን ከህዳር ወር ላይ በሆሳዕና የብሔር ብሔረሰቦች በነገራችን ላይ ብሔር ብሔረሰቦች በጣም ያስቀኝ ቃል ነው። ብሔር ማን ነው? ብሔረሰቦች ብሔረሰብ ማን ነው የሚለውን ምንድነው ዴፊኒሽኑ እስካሁን ድረስ ባልተመለሰ ሁኔታ ብሔር ብሔረሰቦች እየተባለ አሁንም ቀጥሏል። የብሔረሰቦች በዓል እዛ በዓል ላይ ጠቅላይ ሚኒስትር አብይ የኮሎኔል በዛብህ ልጆች ነን በሚል የጀግንነት ምሳሌ አድርገውም የጠቀሷቸው ናቸውና
በኢትዮጵያ አየር ኃይል ክብረ በዓል ላይ በስም ከተጠቀሱት የኢትዮጵያ አየር ኃይል ጀግኖች ከፍተኛ የበረራ ባለሙያዎች አንዱ እንግዲህ ኮሎኔል በዛብህ ጴጥሮስ ናቸው። ሌላው ብርጋዴር ጀነራል አሸናፊ ገብረ ጻዲቅ፣ እሳቸውም በሶማሊያው ጦርነት ትልቅ ሚና ከተጫወቱ የኢትዮጵያ አየር ኃይል የበረራ ባለሙያዎች አንዱ ናቸው። በጀግንነታቸው በተጋድሏቸው የሚጠቀሱ ናቸው። ልክ ኮሎኔል በዛብህም የላቀ የጦር ሜዳ ጀብዱ ሜዳ ያላቸው፣ ኮሎኔል ጀነራል አሸናፊም እንደዚሁ የላቀ የጦር ሜዳ ጀብዱ ሜዳይ ተሸላሚ ናቸው። በአሁኑ ሰዓት በስደት በአሜሪካን እንደሚኖሩ ነው ኮሎኔል ጀነራል አሸናፊ የምናውቀው። በአጋጣሚ ይህንን በሶማሊያ ጦርነት ወቅት ያላቸውን ሚና በተመለከተ ከዚህ ቀደም ኢሳት ላይ በነበርኩበት ጊዜ ሰፋ ያለ ቃለ ምልልስ አድርገንላቸዋል። በርካታ ጉዳዮች ያነሳሉ። ምናልባትም ያን ቃለ ምልልስ በቅርቡ እንደገና ተመልካቾች እንዲያዩት፣ ምክንያቱም የሶማሊያ ጦርነት ውስጥ በአየር ለአየር ውጊያ ተሳታፊ ወይ ደግሞ ተዋናይ ከሆኑ የጦር ባለሙያዎች አንዱ ስለሆኑ በአንደበታቸው የሚሰጡት ምስክርነትም ስለሆነ ጠቅላይ ሚኒስትር አብይ በዚህ መድረክ ያነሷቸው ሌላው ኮሎኔል ባጫ ሁንዴ ናቸው። ኮሎኔል ባጫ ሁንዴ በ1969 በሶማሊያ ጦርነት ወቅት በአየር ለአየር ውጊያ ከፍተኛ ሚና ከተጫወቱ የበረራ ባለሙያዎች አንዱ መሆናቸው በታሪክ ሲጠቀስ የነበረ ነው። እኚህም ሰው በስደት በአሜሪካ ሕይወታቸው አልፎ ከለውጡ በኋላ አስክሬናቸው በክብር በቅድስተ ሥላሴ ካቴድራል አርፏል። ሌላ አንድ የጠቀሷቸው ኮሎኔልም አሉ። እሳቸውን በተመለከተ መረጃ ለጊዜው ማግኘት አልቻልኩም። ሌሎች የሚጠቀሱ በርካታ ባለሙያዎች አሉ። ጠቅላይ ሚኒስትር አብይ ሲጠቅሱም እንደ አብነት ወሰዱ እንጂ እነሱ ብቻ ናቸው አላሉም። ሌላው ከአሁኖቹ ሌተና ጀነራል ይልማ መርዳሳ ናቸው። አሁን የኢትዮጵያ አየር ኃይል አዛዥ የሆኑትን እሳቸውንም ጠቅሰዋቸዋል። ምናልባት ኢትዮጵያ አየር ኃይል ጋር ያለውን ነገር ብዙ ለማያውቅ ሰው አዛዥ ስለሆኑ ነው ወይ ጠቀሷቸው ምናምን የሚል ነገር ሊነሳ ይችላል። ግን ጸረ ቲፒኤልኤፍ በነበረው ትግል ውስጥ የነበሩ ሂደቶችን ለማያውቅ አንዳንድ የኢትዮጵያ ውስጥ ያለውን የኃይል አሰላለፍ ግምገማ የሚያደርጉ ጥናት ውጤቶች አንዳንድ ይወጡ ነበር። የህወሓት ጠንካራ ጎን ምንድን ነው፣ በአየር ኃይል በኩል በእግረኛ በኩል በምናምን የሚል አንዳንድ ሪፖርቶችን በወቅቱ የፖለቲካ ድርጅቶች የሚያስጠኗቸውን የጸጥታ ተቋማት በጸጥታ ረገድ የሚያስጠኗቸውን ነገሮች ለማየት ሞክሬ ነበር። የዛን ጊዜ ስለ ጀነራል ይልማ መርዳሳም ኢትዮጵያ አየር ኃይል አላት በአሁኑ ወቅት በዛን ወቅት ማለት ነው አሏት ከሚባሉ የሱ 27 አብራሪዎች እና ብቃት ያለው ኮሎኔል ይልማ መርዳሳ የሚባል አለ የሚል እዛ ሪፖርት ላይ የማይቼ ነበርና ዛሬ ጠቅላይ ሚኒስትር አብይ ስለ እርሳቸው የሚሰጡት ምስክርነት የቀደመውን ነገር ስለማስታውስ ብቃት ያላቸው አብራሪ መሆናቸውን፣ ሌላው በተቃውሞ ውስጥ በነበርንበት ወቅት የመጡ ሪፖርቶች ላይ ጭምር ያየሁት ነገር ስለሆነ ባለሙያ ናቸው። በበረራ ችሎታቸው በደንብ የሚጠቀሱ ሰው ናቸው። ስለዚህ አሁን ካሉ የበረራ ባለሙያዎች አሁንም እሳቸው ብቻ ማለት ናቸው ማለት አይደለም። እንደ አብነት ይህ ከሚጠቀሱ ስሮች ናቸውና የሆነ ቦታ ላይ የተበላሹ ነገሮችን መልሶ ህይወት ለመዝራት በሚደረግ ሂደት ውስጥ የሚተኩ ወደፊት አየር ኃይሉን ሊያስጉዙ የሚችሉ ደግሞ ባለሙያዎች መምጣታቸውም እሱም የሚያበረታታ ነገር ነውና ስለዚህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አየር ኃይል ክብረ በዓልን ምክንያት በማድረግ የጠቀሷቸው የበረራ ባለሙያዎች የተጠቀሱት ብቻ ሳይሆኑ ሌሎቹም እነሱም ጭምር መታወሳቸውን ግምት ውስጥ ማስገባት ያስፈልጋል። እንደዚህ አይነት አጋጣሚዎች ባለሙያዎችን ማስታወስ ለወጣቱ የሚሰጠው ነገር አለ። ቤተሰብም ሌላው ቀርቶ አብረው በዛ ሂደቱ ስላለፉ ሰዎች ተጋድሏቸው፣ ውለታቸው፣ አስተዋጽኦቸው ለሀገር ያደረጉትን ነገር ማስተዋስ ነውና ትልቅ ትርጉም የሚሰጠው ነገር ነው። በኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። ጠቅላይ ሚኒስትር አብይ እንግዲህ በዚህ መድረክ ላይ የአየር ኃይሉን ጉዞ ብቻ ሳይሆን ለጠላትም ለወዳጅም ደግሞ መልእክትም አስተላልፈዋል። ለወዳጆች ሁሌም ኢትዮጵያ በር ክፍት ነው፣ ተነጋግረን አብረን እንስራ የሚለውን ነገር፣ በሌላም በኩል ደግሞ
በዛ መንገድ ላይ መሄድ ያልፈለጉ በጠላትነት ፍላጎት ወይ ደግሞ አዝማሚያ ላላቸው ወይ ደግሞ በዛ መንገድ ላይ መቀጠል ለሚፈልጉ ወገኖች ማሳሰቢያም ሰጥቷል። ያው ማሳሰቢያቸው በቀጥታ እከሌ ተብሎ ባይጠቀስም እከሌ ነው ብለን መደምደም የሚያስችል ሁኔታ አለ። አሁን ባለው ሁኔታ የኢትዮጵያ ጠላት ወይ ደግሞ አሁን ባለው ሁኔታ የኢትዮጵያ ጠላት ተብሎ ዋናነት በውጭ ሀገራት ደረጃ ሊጠቀሱ የሚችሉት ግብፅና ኤርትራ ናቸው። አሁን ባሉበት ሁኔታ የሚያሳዝን ነው። በተለይ ኤርትራ በዛ ደረጃ መጠቀሷ። ግብፅ ሩቅ ያለች ነች። ምናልባት የእሷ ጉዳይ የህዳሴ ግድብ አንድ ቦታ ልባት ሲያገኝ ኤርትራንም ሶማሊያንም ሁሉንም ጥላ ከኢትዮጵያ ጋር የምትፈልገው ከኢትዮጵያ ጋር ሁሉ ነገር ለማድረግ የምትችልበት ሁኔታ ሊፈጠር ይችላል። በአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ረዳት ሚኒስትር የነበሩት ቴቦር ናዥ ከሪፖርተር ጊዜኛው እትም ጋር ባደረጉት ቃለ ምልልስ የገለጹትም ይህንን ነው። ኢትዮጵያና ግብፅ በአባይ ውሃ ላይ በዚህ በውሃው ልቄት ወይ ደግሞ ውሃ አለቃቀቅ ላይ ወደ አንድ ስምምነት ካመሩ ግብፅ በሶማሊያ ጉዳይ ምንድነው ሶማሌላንድ ምናምን የሚባለው የእሱ አጀንዳ አይደለም፣ ከኢትዮጵያ ጋር ባላት ውዝግብ ነው ወደዚህ ጉዳይ ተሰባ የምትገባው የሚል ነገር አንስተዋል። ስለዚህ የኤርትራን ጉዳይ ላይ አያይዘው አላነሱም። ግን ኤርትራም ከዛ የተለየ ይሆናል ተብሎ አይታመንም። የግብፅ ጋር ያለው ነገር ከህዳሴው ግድብ ጋር ምናልባት የዶናልድ ትራምፕ ጥረት ውጤት አግኝቶ ወደ አንድ ፍጻሜ ከሄደ ብዙ ነገሮችን ከአምባሳደር ቴቦር ናዥ መረዳት የሚችሉ ብዙ ነገሮችን ለመመለስ ያለው እድል ሰፊ ነው። ያው ግን የኢትዮጵያን መብት፣ የኢትዮጵያን ጥቅም፣ የኢትዮጵያን ሉዓላዊነት የማድረግ የመወሰን ስልጣንና መብቷን በማይነካ በማይገድም መልኩ እንደሚሆን ይታመናል። እርግጥ ነው እሷ ማለች አሜሪካ በመካከለኛ ምስራቅ ባለው ሁኔታ ውስጥ የግብፅ እጅግ በጣም ለእሷ አስፈላጊ ነች። ከዛ ጋር በተያዘ የግብፅን ፍላጎት ወይ ደግሞ ግብፅ ምኞት ብዙ ጊዜ ልሰማ ትችላለች። ግን ደግሞ ምኞት የግብፅ ፍላጎትና ምኞት የኢትዮጵያ መንግስት የማይቀበለው ከሆነ ለግብፅም የማይጠቅም ነገር ስለሆነ አምባሳደር ቴቦር ናዥ እንደሚሉት አሜሪካም ገለልተኛነቷን ያረጋገጠ ለሁለቱም የሚጠቅም የመፍትሄ ሀሳብ ልታመጣ ትችላለች። ያ ከሆነ የኢትዮጵያና የኤርትራ ጉዳይ ነው የሚሆነው። የኤርትራና የኢትዮጵያን ጉዳይ በውይይት በንግግር ለመፍታት ከማንም በላይ ቀላሉና አቋራጩ መንገድ የሁለቱ ሀገራት ውዝግብ ነው። ነገር ግን ደግሞ ለመነጋገር አሻፈረኝ የሚሉ መሪ ደግሞ ኤርትራ ውስጥ አሉ። በጣም ነው ማዝነው። በተወሰነ ደረጃ ምንድን ነው እንደ መንግስት ፓርላማ ወይ ሚኒስትሮች ምክር ቤት ወይ ምናምን የሚባል ነገር በጋራ መክሮ መወሰን የሚችልበት ሀገር አለመሆኑ በተወሰነ ደረጃ የሚፈጥረው ጫና አለ። ያ ማለት ፓርላማም ካቢኔ ምንም ያለባቸው ሀገራት ውስጥ መሪዎች ደግሞ በሁሉ ጉዳይ የበለጠ ወሳኝ መሆናቸው ግልጽ ነው። ምንም የሚያጠራጥር ነገር አይደለም። ግን አንዳንዴ ደግሞ ሙሉ በሙሉ ተቋማት በማይሰሩበት ሁኔታ ውስጥ የሚፈጠሩ ደግሞ ክፍተቶች አሉ። ያ በመሆኑ ሊሆን ይችላል በኢትዮጵያ መንግስት በኩል ጥያቄ ያለ ውይይት፣ ንግግር፣ ችግሮችን እንፍታ የሚል ነገር ነው። የኤርትራ መንግስት ያንን ተነጋግሮ እኮ እምቢም እሺም እኮ በጎ ነገር ነው። አልነጋገርም፣ አልወያይም ከጎረቤቴ ያለ ወደድክም ጠላህም እጣ ፈንታ ጎረቤት መምረጥ የማይቻልበት ሁኔታ ነው። ጎረቤት ተጣብቆ ነው የተወለደው፣ ተጣብቆ ነው የተፈጠረው። ስለዚህ ማትመለውጠውና ማትመልሰው ነገር ከሆነ ከዛ ጎረቤት ጋር እንዴት ነው መቀጠል የምችለው? ላትስማማ ትችላለህ። ላለመስማማት መስማማት የሚባል ነገር አለ። ተነጋግሮ ነው ግን እሱም ግን በአየር ላይ ምናምን ይሆናል። ስለዚህ የኢትዮጵያ መንግስት ደጋግሞ አንዳንዴ ይሄ ምንድነው በተቃውሞ ጎራ ያሉ ኢትዮጵያኖች እንደገና የኤርትራ አክቲቪስቶች በስሜት ወይ ደግሞ የሆነ ጭንቀት ምንድነው በምክንያት ክርክር ውስጥ ቢገቡ ጥሩ ነው። የኢትዮጵያ መንግስት እንዲህ እያለ ነው፣ የኢትዮጵያ መንግስት ያን እያለ ነው። የኢትዮጵያ መንግስት በአት ነገር ሊል ይችላል። ግን ፍላጎትና ጥያቄውን አደባባይ አታንሳ የሚባል ነገር መኖር የለበትም። ፍላጎትና ጥያቄውን አደባባይ ለማንሳት የተገደደው ተነጋግሮ ማንሳት የሚችለውን ነገር ሊሰማው ሊያነጋግረው የፈቀደ መንግስት ስለሌለ ነው። ማንም ኃላፊነት የሚሰማው ወገን እንነጋገር የሚልን አካል ኃላፊነት እንደሚሰማው ማረጋገጫ ነው። እንነጋገር ነው፣ እንወያይ ነው። ይሄን ካላደረክልኝ ይሄን አደርጋለሁ የሚል ነገር ከመጣ እንደዚህ አይነት መከራከሪያ አሁን የሚያደርገውት መከራከሪያ ተገቢ ነው።
ግን እንነጋገር ነው። በሌላ ወገን ደግሞ አልነጋገርም ነው። ስለዚህ ከዛ ጋር ተያዘ ነው እንግዲህ ለወዳጅ መልእክት እንዳስተላለፉ ተብሎ ጠላት ብለው ላስቀመጡትም አካል ጠቅላይ ሚኒስትር አብይ ግልጽ መልእክት አስተላልፈዋል። እንትን ላይ ለቆማችሁ፣ ሚግ 21 ላይ ለቆማችሁ በሚል መልእክት አስተላልፈዋል። ያው ሚግ 21 በሶማሊያ ወረራ ወቅት ምናምን በአብዛኛው ስራ ላይ የነበረ ነው። አሁን ዘመኑ ቴክኖሎጂ ብዙ ነገሮች ተለውጠዋል። ስለዚህ አየር ኃይል አለንም ካላችሁ ያላችሁበት ቁመናና አቅማችሁ ይታወቃል። ወደዚህ አይነት ሁኔታ ውስጥ ሳንገባ ችግሩን እንፍታ የሚልም ጥሪ ነው። ስለዚህ ከዚህ ጋር እያይዞ በዛ መድረክ ላይ ያስተላለፉት መልእክት ይሄ ነው። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም። ከዚያ ባሻገር ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። እዚህ ላይ እንግዲህ እዚሁ መልእክት ላይ አላግባብ የሄደ ነገር ካለም ማወራረዳችን አይቀርም። ያለ አግባብ የሄደ በአግባብ ነው ያለ አግባብ ነው የሄደው የሚለው የህግ ክርክር፣ በሌላም በኩል ደግሞ በሁለቱ ሀገራት መንግስታት መካከል በሚደረገው ውይይት የሚፈቱ ነገሮች ናቸው። አልነጋገርም አልወያይም የሚል ነገር ካለ ግን በአግባብ ነው ያለ አግባብ ነው የሚለውን ነገር በኢትዮጵያ ወገን ያለ አግባብ ነው የሚል እምነት አለ። በአደባባይ የምናውቀው ነገር ነው። ስለዚህ በአግባብ ነው የሚለውን መከራከሪያ ማምጣት ያለበት የኤርትራ መንግስት ነው። ስለዚህ ይህን ለማድረግ መነጋገር ነው። አለመነጋገር ካለ አላግባብ ነው የሚለው አካል አላግባብ ተወሰደብኝ የሚለውን ነገር ለማስመለስ ጊዜና አጋጣሚ ሁኔታዎችና ነገሮችን ገምግሞ የተወሰደበትን ለማስመለስ መንቀሳቀሱ የሚጠበቅ ነገር ነው። የአንዳንድ የኤርትራ መንግስት ደግሞ እርምጃዎች ይሄን ነገር ለማፋጠን ያላቸው እድልም ሰፊ ነው። አልነጋገርም ብሎ ዘግቶ መቀመጥ በራሱ አሉታዊ ነገር ቢሆንም ዝም ብሎ ጊዜ ይፍታው የሚል ነገርም ቢሆን ችግር እኮ አይለውም። በአብዛኛው አልነጋገርም ያለው ኃይል በሌላ በኩል የቲፒኤልኤፍ ስብርባሪዎችንና አነስተኛና ጥቃቅን ቡድኖችን ኢትዮጵያ ላይ ለማስረበሽ እንቅስቃሴ ሲያደርግ ኢትዮጵያ በተመሳሳይ ነገር እየዳከረች ልትቀጥል አትችልም። የሚከፈለው ተከፍሎ
የሰዎች ህይወት አይደለም፣ አካላቸው አይደለም፣ የሆነ እንደው ምናምንም ነገር ሳይደርስባቸው ችግሩን ለመፍታት የሚደረጉ ጥረቶች በጣም የተቀደሱ ናቸው። ይህን ለማድረግ በኢትዮጵያ መንግስት በኩል ያው በተደጋጋሚ ጥረቶች እየተደረጉ ነው። ምላሽ አላገኘም ብቻ ሳይሆን ያው ስብርባሪ ቲፒኤልኤፍ እና አነስተኛና ጥቃቅን ቡድኖቹን ኢትዮጵያ ላይ ለማስረበሽ የሚደረጉ ጥረቶች ደግሞ ያው በግልጽ የሚታዩ ነው። ያ ወዴት እንደሚያመራ ውጤቱ ምን እንደሚሆን ስንደርስ የምናየው ነው። ሳንደርስ ግን መመለስ የሚቻልበት እድል አሁንም ዝግ ነው ብዬ አላምንም። ዓለም አቀፋዊ ሁኔታ ለኢትዮጵያ በብዙ መልኩ የሚደግፋት የሚያግዛት ነገር ነው። ይነስም ይዛ በውስጧ አንዳንድ ግጭቶች መኖራቸው አምባሳደር ቴቦራዥ እንደሚሉት እነዛ በኢትዮጵያ ተሰሚነት ላይ የተወሰነ ተጽዕኖ አድርገዋል የሚል ነገር ቢመጣም ባለው ሁኔታ አካባቢው ላይ ከኢትዮጵያ በተሻለ ተጽዕኖ ማድረግ የሚችል ለአካባቢው ሰላም፣ ለአካባቢው ጸጥታ ሚናው የጎላ ሀገር አለ ተብሎ አይታመንም። በአንጻራዊ ደረጃ ኬንያ ልትነሳ ትችላለች፣ ከኢትዮጵያ ጋር ልትነጻጸር ግን አትችልም። ኢትዮጵያ ውስጥ ያለውን የጸጥታ ሁኔታ በማናቸውም በመዘኛ ካለፉት 7 ዓመታት ጋር ስናስተያየም በየጊዜው በየቀኑ እያንዳንዱ ቀን ሰላሙን ለማረጋገጥ ያለውን እድል እያሰፋ የሚሄዱ ነገሮች ናቸው። ያ ማለት ከግጭት 100% ተላቀናል ማለት አይደለም። ወደ ግጭት ለመግባት ያሉ እድሎችም ሰፊ አይደሉም ማለት አይደለም። ግን ከዚህ በኋላ የነበሩ ሁኔታዎች ወደ ግጭት ለመግባት የሚደረግ ሙከራ በአሁኑ ሰዓት በዘላቂነት ችግሩን ለመፍታት ደግሞ እድልም ሊፈጥር ይችላል። ወደ ግጭት ሳይገባ ችግሮችን ለመፍታት እስካሁን የተመጣ ማለት አነስተኛ በየቦታ ያሉ ነገሮችን ህግ ለማስከበር የተደረጉ ጥረቶች በጣም ፍሬያማና ውጤታማ ሆነዋል። ያው እነዚህ አለን ምናምን ብለው የሚፎክሩ ኃይሎች በአብዛኛው ሚዲያ ላይ ነው የሚንፈራፈሩት። በተጨባጭ እዚያ ቦታ ተብሎ ቢጠቀስ እዚህ ወረዳ እዚህ ቀበሌ ብለው የሚዘረዝሯቸው ነገሮች የሉም። ተረቱ ግን ነበር። 90% የአማራ ክልልን ይዘናል ይላሉ። የትኛው የአማራ ክልል? አሁን ደግሞ ብርጋዴር ጀነራል ተፈራ ማሞ አንዳንዴ ማዕከላዊነት የሌለበት ቡድን አሁን ተሰባስበን ብለው ምናልባት ቲፒኤልኤፍ የክፋት ሁሉ ምልክት ነው፣ የጥፋት ሁሉ ምልክት ነው። ግን በዲሲፕሊን በወታደራዊ እንቅስቃሴያቸው ላይ ዲሲፕሊናቸው የትኛው መድረክና አጋጣሚ ነው የቲፒኤልኤፍ ጦር አዛዦች በየስርቻው በየምኑ መግለጫ ሲሰጡ የሚታዩት? ቃል አቀባይ ያላቸው ቃል አቀባይ ይናገራል። ያ ነገር ብዙ ጠብቋል። አሁን አንዳንድ ሰዎች ለምን ትመክራቸዋለህ የሚሉ ሰዎች አሉ። መከርከው አልመከርከው ያለቀና ያበቃ ነገር ምን የሚለውጠው ነገር አለ? የቲፒኤልኤፍ ሰዎች ብዙዎቹ መናገር ሲጀምሩ ትንሾች መሆናቸው እኮ ታየ። ያኔ ስለማይናገሩ አፋቸው ስለተለጎመና የሚናገሩት የተወከሉት ሰዎች ስለሆኑ ከመጠን በላይ ገዝፎ ይታዩ በነበረበት ሁኔታ ነው። አሁን ህወሓት የሚባል ቡድን ተነንና ጦር አዛዦቹ ሁሉ ነገር አድራጊ ፈጣሪ ሆነው ሲወጡ ምን ያህል ትንንሽ ሰዎች እንደሆኑ ሰው ማየት የሚችልበት ሁኔታ ተፈጠረ። ፋኖ ደግሞ ገና ሳይስ ምንድነው መሬት ረግጦ እርምጃ ሳያሳይ እንደነዚህ አይነት ሰዎች አሁን ጀነራል ተፈራ ከኢትዮ ኒውስ ከሚባል ሚዲያ ጋር ያደረጉትን ቃለ ምልልስ ያው ሰሞኑን የወጣውን ሰማሁት። ያለማጋነን ቃለ ምልልሱ ወደ 1 ሰዓት ከምናምን ሄደው 50 ምናምን በመቶ ስድብ ነው። ሰዎች ወደዚህ ደረጃ ለምን ይወርዳሉ? ወደ ስድብ፣ ወደ ዘለፋ፣ ከልክ ወዳለፈ ቁጣ ምን ይወስዳቸዋል? እንደውም ለረዥም ጊዜ መሰባሰብ ያቃተውን ፋኖ አሰባስበናል፣ ህዝቡ ተስፋ አድርጓል፣ ከዚህ በኋላ ድል በድል እንሆናለን የሚል መግለጫ ሰሞኑን እየሰጡ ያሉ ሰዎች በዚህ ደረጃ ስድብ የሚለው ከሚገልጸው በላይ ነው። ሰዎች እኮ በተቆጠቡ
አንደበታቸውን በሰበሰቡ ቁጥር ይከበራሉ። ጀነራል የሚለውን ማዕረግ ደርቦ የሆነ የአማጺ ምናምን ቡድን ጦር አዛዥ የሚል ስያሜ ይዞ በዚህ ደረጃ ዘለፋና ስድብ ውስጥ መግባት ከዛም አልፎ ደግሞ ብሔርተኝነቱን ምንድነው መልክ ለማስያዝ ወይ ደግሞ ጫፍ ለመውሰድ የሄዱበት ርቀት አንዳንድ አክራሪዎች በሌላ ወገን ያሉ ብዙ ጊዜ የሚያወሩትን ነገር ገበያ ላይ በደንብ ለመሸጥ የሚያስችል የሚያስማማ ነገር በአደባባይ ነው የሚናገሩት። ብዙ ነገር አንዳንዱ ተረት ነው። ያው አንዳንዱ ኢትዮጵያን በተሟላ ሁኔታ ያቋታል አያቋትም፣ እሱ ራሱ በጣም መነጋገር የሚያስፈልገው ነገር ነው። አንዳንዴ እውነት ሲነገር ለሰውየው ብለህ የምትመልሰው ነገር ፍንጣሪው ሰላማዊ ሰዎችን ንጹሐንን ሊጎዳ ስለሚችል ለእንደነዚህ አይነት ሰዎች መልስ መስጠት የሚገባ ቢሆንም መልስ መስጠቱ በብዙ መልኩ መጥቀም የሚጠቅም ቢሆንም አንዳንድ ነገሮች ትርጓሜያቸው ሊለጠጡና ሰላማዊ ወይ ደግሞ አዎንታዊ ሚና የሚጫወቱ ሰዎች ላይ ፍንጣሪው ሊያልፍ ይችላል። ግን እዛው ፋኖ ምናምን ውስጥ ያሉ ሰዎች ከእንደዚህ አይነት ሁኔታ ይሄ የዘለፋ የስድብ የምናምን ውስጥ ያሉ ሰዎች የበለጠ እንትን እያወረዷችሁ ይመጣሉ እንጂ የሚያመጡላችሁ ነገር የለም። ከዛ በላይ አንዳንድ የሚያነግሷቸው ነገሮች አሉ። ትግሉ ተጠልፏል እየተባለ ነው እና ይህንን እንዴት ያዩታል? አንደኛ ትግሉ ተጠልፏል የሚለው ነገር በግልጽ የተነገረው እነከሌና እነከሌ ተረክበውታል የነሱ ጉዳይ አስፈጻሚ ነን በሚል ከፋኖ አመራር የተመለሱት እነ ኮሎኔል ፋንታሁን እነ መቶ አለቃ ማስረሻም እነ ረዳት ፕሮፌሰር እያሱ የሰጡት መግለጫ ነው። ይሄን ለመሸሽ ይመስለኛል ውጭ ያሉ ዲያስፖራ ያሉ ሰዎችን እነሱ ሊጠልፉት አይችሉም የሚል መከራከሪያ መጀመሪያ ላይ አመጡ። ከነዛ ጋር ማን የተያዘ ነገር አለ? ምን እነሱ ጠለፉ አልጠለፉ በአብዛኛው መደበሪያ ነው የሚፈልገው። ግን መልሳቸውን እጅግ የገረመኝ ይሄንን ትግል ለመጥለፍ ከፋኖ በላይ መሆን ያስፈልጋል። ከፋኖ በታች የሆነ እንቅስቃሴ ያለ ኢትዮጵያ ውስጥ አሁን ህወሓት ነው ከፋኖ በታች ሆነው ወይስ ደግሞ ሌላው ኢትዮጵያ መንግስት ላይ የተነሳው ሻዕቢያ ነው ከፋኖ በታች ሆነው? ሸኔ ይበልጣል ፋኖ ይበልጣል እሱ ሊያከራክር ይችላል። ሌላ ምናምን በየስርቻ ያለ ሌላም ካለ በሱ ነው ምናምን ሊያነጋግር ይችላል። ቲፒኤልኤፍ ፋኖን እንደፈለጉ አድርጎ አይጠመዘዝም ብሎ የሚያምን ሰው አለ እንዴ? ስብርባሪውን ነው የምለው። የድሮ ምናምን ህይወት ያለውን ማሰብ የሚችሉ ሰዎች ያሉበትን አይደለም። አሳቢዎቻቸው የወጡበትና ባዶ ሜዳ የሚንከላወሰውን ወይ ደግሞ ሙሉ በሙሉ ሶፍትዌሩ ከሶፍትዌሩ የተላቀቀውና የሚንገጫገጨውን ሃርድዌር ቲፒኤልኤፍን ነው የምለው። እሱ ራሱ በምን መመዘኛ ቲፒ ምንድን ነው ከፋኖ በላይ ምን መሆኑ ምን ያጠራጥራል? እነርሱም የቲፒኤልኤፍ ጉዳይ አስፈጻሚ ለመሆን መዘጋጀታቸው ምን ያጠራጥራል? የሰሞኑ መግለጫዎቻቸው እኮ ግልጽ ነው። የሚያደርጉት ንግግር በቅርቡ ተአምር ጠብቁ። ይህ ምን ተአምር? ይሄ ዘላለም እያጃጃሉ እንትን እያሉ መሄድ ይቻላል እንዴ? የሆነ ነገር ተነግሯቸዋል። ሻዕቢያ ቲፒኤልኤፍ እነሱ በሆነ መንገድ ውጊያ ለመጀመር ማለት ሻዕቢያ ነው የሚያስበው። የኢትዮጵያ መንግስት ተዘጋጅቷል፣ ወደ እርምጃ ሊሄድ ነው። ስለዚህ ጦርነቱን ራቅ አድርጌ እዛ አማራ ክልል ላይ ገፋ አድርጎ ከመጣም ትግራይ ላይ ከዛ አልፎ ወደ እኔ እንዳይመጣ ከመጣም ደግሞ የተዳከመ እዛው ላይ ኃይሉን የጨረሰ ኃይል ሲመጣ እዛው ድንበር ላይ እኔ ጨርሰዋለሁ ብሎ ሊያስብ ይችላል። በዚህም የተነሳ መሳሪያ ምንም አስጠግተው መጀመሪያ ምክንያቱም ትግራይ ውስጥ ውጊያው እንዲጀመር ሻዕቢያም አይፈልግም፣
ህወሓትም አይፈልግም ማለት ሻዕቢያ የማይፈልገው ትግራይ ውስጥ የትግራይ እንዳይጎዳ አይደለም። ወደ ትግራይ ከቀረበ ወደ እሱ የመቅረብ እድሉ ሰፊ ስለሆነ ከቻለ እንደውም ወደ ታች አዲስ አበባ አካባቢ ቢሆንለት ይበልጣል። ስለዚህ የኢትዮጵያ መንግስትን አማራ ክልል ላይ ለማዳከም የሻዕቢያም የምንም እንቅስቃሴ በጋራ ሆኖ ቲፒኤልኤፍም ታክሎበት አማራ አካባቢ ላይ መጀመሪያ ውጊያ ለመክፈት የሚሞክሩት አማራ ክልል ምን ጥያቄ አለው? ከዚህ በኋላ የትኛውም እንቅስቃሴ የትኛውም እርምጃ በሻዕቢያ ድጋፍ፣ በሻዕቢያ ፍላጎት፣ በሻዕቢያ ትዕዛዝ የሚፈጸሙ ነገሮች ናቸው። ፋኖ ምንም ማድረግ እንደማይችል ያለፉት ረዥም ዓመታት ሂደቶች ከበቂ በላይ ምስክሮች ናቸው። አሁን ያለበት ቁመናና አቅም ደግሞ ከምንም በላይ ለማንም ግልጽ ነው እና የሆነ ቦታ ላይ በሻዕቢያ ትዕዛዝ ህወሓት ምናምን ሆኖ በጋራ ወይ በቆቦ በኩል ወይ ደግሞ በምናምን በኩል ተኩሰው ከዛ በኋላ ፋኖ ተኮሰ የትብብሩ ውጤት ነው እንዲባል ሊያስቡ ይችላሉ። በዛ ደረጃ ለመተኮስ የሚችል ኃይል ቡድን ስብስብ አለ ብዬ አላምንም ብቻ ሳይሆን ማንም ሰው ሊያምን የሚችልበት ሁኔታ በኢትዮጵያ ደረጃ የለም። ምክንያቱም ያለፉትን ሂደት ማንም ሰው ገምግሞ የተረዳው አንብቦ የተገነዘበው እውነታ ይሄ ነው። እነዚህ ሰዎች ኦልሬዲ ተስፋ ቆርጠዋል። ነው ተመናገር የጀነራል ተፈራን ትንሳኤ በዛ ደረጃ ሰው እርግጥ ባለሙያዎች አስተያየት ይስጡበት። አንድ ሰው በዚህ መጠን ንዴት፣ በዚህ መጠን ስድብ፣ በዚህ መጠን ዘለፋ ውስጥ፣ በዚህ መጠን ቁጣ ውስጥ ሲገባ የመረጋጋት የአሸናፊነት ትግሉ መስመር የመያዙ ምልክት ነው ወይስ ጭንቀት፣ ተስፋ መቁረጥ፣ የብዙ ነገሮች ድምር ውጤት ነው ወይ? መገመት እንችላለን። ባለሙያ የበለጠ አስተያየት ይሰጥበታል። ከባለሙያ በላይ ደግሞ ቀጣይ እርምጃዎች ያረጋግጡልን ይሆናል። ምናልባትም በሰልፍ ከሚመጡት በስንተኛ ደረጃ ላይ እንደሚወጡ እርግጠኛ ባንሆንም አንድ ቀን እሳቸውንም እናያቸዋለን። ወይንም ደግሞ እንደ ጀነማን ነው አቶ ስብሐት የሆነ ሰዎች ኩሽና ምናምን ላይ የተገኙት እንደዛ ሆነው ተጎትተው ሲወጡም ደግሞ እናገኛቸው ይሆናል። ምናልባት ግን አንዳንድ ነጥቦች ጀነራል ተፈራ በውይይት ውስጥ ያነሱትን ነገር ውይይት በለው በስድብ መድረኩ ላይ ካነሷቸው አንዳንድ ነገሮች ምናልባት እዛው ካምፕ ያለ አሁንም መንቀሳቀስ ያልቻለው ክፍል ማድመጥ ከቻለ በሆነ መንገድ ተቆርጦም የሚሰማ ከሆነ እንዲጠይቃቸው ማለት ነው። ብልጽግና አንደኛ ጠላታችን ነው ይላሉ። እዛው ቃለ መልሳቸው ላይ አማራን በጠላትነት መፈረጅ የጀመረው ቲፒኤልኤፍ ወደ ስልጣን ከመጣ ጊዜ ጀምሮ ነው ብለው በዝርዝር ይገልጻሉ። በዛ ሂደት ውስጥ ብልጽግና ወይ ደግሞ የጠቅላይ ሚኒስትር አብይ ቡድንና መንግስት በአማራ ሕዝብ ላይ መብትና ነፃነት ላይ ይሄንን አደረገ። ብዙ ጊዜ ህገ መንግስት ይጠቀሳል። ህገ መንግስቱ የቲፒኤልኤፍ ህገ መንግስት ነው። ህገ መንግስቱ ብዙዎችም ጥያቄ ያነሱበታል። አንዳንዶቹም ከቅዱስ መጽሐፍና ቁርአን ጋር ያመሳስሉታል። ስለዚህ ሁሉም ሀገር ነች ኢትዮጵያ። ነገር ግን ደግሞ በዘላቂነት ይህ ህገ መንግስት ኢትዮጵያን ይጠቅማታል፣ ይጎዳታል? ቅንጣት ታክል በማያጠራጥር መልኩ ኢትዮጵያንን ለመከፋፈል የተጻፈ ህገ መንግስት ብዬ ማምን ሰው ነኝ፣ ከመግቢያው ጀምሮ ማለት ነው። አንቀጽ 39ን በማስቀመጥ ጭምር ማለት ነው። አንቀጽ 39 ሌሎች መብቶችን ሳይሆን የመገንጠል መብትን ኢትዮጵያንን እንደ ሀገር እንዳይቀጥሉ ታስቦና ታቅዶ የተጻፈ ህገ መንግስት ነው። እሱ ላይ ጥያቄ የለኝም፣ ብዥታም ኖሮብኝ አያውቅም። ነገር ግን ደግሞ ይሄ መጽሐፍ ህገ መንግስት ወደ መንግስተ ሰማያት ወደ ገነት የሚያደርስ በር ነው ብለው የሚያምኑ ሰዎች አሉ። ስለዚህ ያ ነው ይሄኛው ነው ትክክል። ስለዚህ በዘላቂነት ችግሩን እንፍታው ምክክር ኮሚሽን ተብሎ መጣ።
ያ ይፍታው ተባለ። የጠቅላይ ሚኒስትር አብይ መንግስት ይሄንን እያለ ነው እና ህገ መንግስቱን ሰርዘውና ከዛ በኋላ ጥያቄያችን መልስ የሚለው ነገር ህገ መንግስቱን ለመሰረዝ ህገ መንግስቱን መልሶ መጻፍ ነው ወይስ ህገ መንግስቱን ቀዶ በመጣል መልሶ መጻፍ ወይስ ማሻሻል ነው የሚለውን የምክክር መድረኩ ተዘጋጅቷል። ስለዚህ የኢትዮጵያ መንግስት ወይ ደግሞ አሁን ያለው የጠቅላይ ሚኒስትር አብይ መንግስት እዛ ጋር በምንድን ነው ተጠያቂ የሚሆነው? እና እኚህ ሰው ብልጽግና ቁጥር አንድ ጠላታችን ነው ሲሉ እዛ ላይ የሚዘረዝሩት የህወሓትን ወንጀልና ኃጢአት እንጂ የጠቅላይ ሚኒስትር አብይን መንግስት ጉዳይ አይደለም። ስለዚህ ወይ ህወሓትና ብልጽግና የሚለው ነገር ተምታቶ ነው ወይንስ የሚከተለኝ ሰው የማሰብ ችሎታው ከኔ በታች ስለሆነ የህወሓትን ወንጀል ለብልጽግና ሰጥቼ የብልጽግናን ጉዳይ ደግሞ በህወሓት እንትን ብዬ ከህወሓት ጋር ለመተባበር ብልጽግናን ቁጥር አንድ ጠላት ማለት አለብኝ ማለት ነው። አሁንም ደጋፊዎቻቸው አንደኛ ሁለተኛ የሚባለውን ጠላት ለማምጣት የመጀመሪያው ጠላት ምን አደረገ የሚለውን ነገር ያንን ማስረዳት ነው። የዶክተር አብይ መንግስት በአማራ ህዝብ በአማራ ክልል ላይ ምን አደረገ? ብዙዎቹ እንደ ተረት የሚያወሩት የአማራ ክልል ባለስልጣናት ግድያ፣ ከእርሶ በላይ ምስክር የለም። ጀነራል ተፈራ ማሞ፣ እነ ጀነራል አሳምነው እነ ዶክተር አምባቸውን እንደገደሉ ብቻ ሳይሆን ከመጀመሪያው ጀምሮ የነበረውን በአደባባይ እርሶ መስክረዋል። ብዙ ጊዜ ችለች ብዙ የአማራ ብሔርተኝነትን ለማለት ሲጠቀስ የነበረው። ስለዚህ ብልጽግና ቁጥር አንድ ህወሓት ደግሞ ወዳጅ እንዴት እንደሆነ ደጋፊዎቻቸው ሊጠይቋቸው ይገባል። ምክንያቱም የጠራ ነገር እስካልተያዘ ድረስ ተጨባጭ ነገር መሰረት እስካልተደረገ ድረስ ያው እንዘጭንቦጭ ነው፣ ምንም የሚለወጥ ነገር የለም ማለት ነው። ስለዚህ ጀነራል ተፈራን ደጋፊዎቻቸው በዛ ላይ ጥያቄ ማንሳት አለባቸው። ሌላው ቀይ ባህርን እንይዛለን እያሉ ይፎክራሉ። ቀይ ባህርን እንይዛለን የሚል ፉከራ በፊት ወይ ደግሞ ከዛ ነገር በፊት ጥያቄ አለን፣ ጥያቄያችንን በውይይት ንግግር እንፍታ የሚለውን የኢትዮጵያ መንግስት አቋምና ሀሳብ አልሰሙም። በሌላም በኩል ደግሞ የኢትዮጵያ መንግስት ቀይ ባህርን በተመለከተ ሂደቱ ህገ ወጥ ነው፣ ህወሓትና ሻዕቢያ ተስማምተው በኢትዮጵያ ጥቅም ላይ ተደራደሩ፣ ካቢኔው አያውቀውም፣ ፓርላማም አያውቀውም፣ ስለዚህ የተፈጠረ ክፍተት አለ ብለው በአደባባይ የኢትዮጵያ መንግስት የሰጠውን መግለጫ እንደ አንድ ኢትዮጵያዊ ያ ከሆነ እርሶም አብረው መቆጨት ነበረበት። ያም ሆኖ ወደ ግጭት ሳይሆን እንነጋገር ነው የኢትዮጵያ መንግስት እያለ ያለው። አልነጋገርም የሚል ደግሞ ኤርትራ ውስጥ መንግስት አለ። አሁን ይህ ባለበት ሁኔታ ውስጥ የቀይ ባህር ጥያቄ መነሳቱ ለምን ጀነራል ተፈራን እንዳስቆጣቸው አይገባኝም። እርግጥ ነው ለቀይ ባህር ኢትዮጵያ የምታደርገውን ነገር መቃወም ከሻዕቢያ ሙገሳና ውዳሴ ድጋፍና ምናምን ያስገኛል። ጥያቄ ውስጥ የሚገባ ነገር አይደለም። የሚገኘው ድጋፍ የሚያመጣው ለውጥ ላይኖር፣ የሚጨምረው ነገር እንደማይኖር እርግጠኝነት መናገር እየተቻለ ነገር ግን ከስምህ ከታሪክ ጋር ተጣብቆ የሚሄድ ነገር ውስጥ ለምን መግባት አስፈለገ? ጀነራል ተፈራ አንዳንድ መረጃዎችን እዚህ ላይ ፈንጥቀዋል። ያው እዚህ የነሱ ታጣቂዎች ባንክ እንደሚዘርፉ፣ ገበሬዎችን እንደሚያሰቃዩ እዛ ላይ ምስክርነት ሰጥተዋል። ያው እርምጃ ለመውሰድ እንደሞከሩ ምናምን ለማሳየት ይሞክራሉ። ከዛ ውጭ ግን የረዥም ጊዜ ጥያቄ መልሰዋል። ያው ብዙ ጊዜ ተመልሷል። የፋኖ እንቅስቃሴ የፕሪቶሪያ ስምምነት ነው። የፋኖ እንቅስቃሴ የልዩ ኃይል መፍታት ነው። የፋኖ እንቅስቃሴ የአማሮች በኦሮሚያ ምናምን መገደል የሚል የፋኖ እንቅስቃሴ ወደ አዲስ አበባ ለመግባት ነው የሚሉ ነገሮች ሲሰጡ ነበር። ግን ይህ ሁሉ በሌለበት
ኮሽታም ባልነበረበት እና አቶ አሰግድ ከፋኖ መሪዎች አንዱ የነበረው እጅ ሰጠ የተባለው ወይ ደግሞ የተማረከው በአደባባይ 5000 ኮማንዶ አሰልጥነን መንግስት እንገለብጥ ነበር ብሎ የሰጠው መግለጫ በአደባባይ ወጥቷል። ጀነራል ተፈራም ከዚህ ቀደም የህወሓትን ጦርነት ከጨረስን በኋላ ብልጽግናን ስለማናምነው ለሱ እየተዘጋጀን ነበር ብለው አደባባይ መግለጫ ሰጥቷል። ብቻ ሳይሆን አሁን ደግሞ ህወሓት እንዲቀናው በጦርነቱ መሃል የኢትዮጵያ መከላከያ ሰራዊት ጥቁር ክላሾችን የልዩ ኃይሎች እንዲነጥቁ ትዕዛዝ ሰጥ ነበር ብለው በአደባባይ መስክረዋል። ተዋጊዎቹን ባገኘሁት አጋጣሚ ይህን የጠላት መሳሪያ ብልጽግና አይተ ከሆነ ጥቁር ክላሽ እያለ ያንቋርር ነበር። ይሄ ጥቁር ክላሽ የሚያስፈልገው ተኩሶ መሬት ላይ ጠብ የማያደርገው ለአማራ ፋኖ ነው። ለአንተ አያስፈልግም። ለምርኮኛ ስነልቦና ላለው አያስፈልግም። ንጠቀው አልኩትኝ። ጦሩ ንጠቀው፣ ይሄን ጥቁር ክላሽ አለው ነጠቀው። ከተወሰነ በኋላ ጋሼ ጥቁር ክላሿን ይዘናልኝ የምንፈልጋት አንገታሟን ነው አለ። ስናይፐሩም ማለት ነው። እሱም ያንተ ነው፣ እሱም ያንተ ነው፣ ሁሉ ያንተ ነው፣ ሁሉ ያንተ ነው። ይሄ የያዘውን በሙሉ ንጠቀው የሚለው ብልጽግናን ስለማናምነው የህወሓትን ጦርነት እንደጨረስን ወደ ብልጽግና እንመጣለን ሲሉ ነበር። ኮማንዶ እያሰለጠን ነበር ሲሉ ነበር። ክላሽ ሲነጥቁ ነበር። ምንም በሌለበት ኮሽታ በሌለበት ተከበብን ሲሉ ነበር። ዘመነ ካሴ ደግሞ ይህ ሁሉ በራሱ የሚናገረው ነገር አለ ብቻ ሳይሆን የነ ዶክተር አምባቸው ግድያን ጨምሮ ሂደቶችን በአጠቃላይ ሲገመግሙ ስልጣን የቋመጡና በስልጣን የተራቡ ሰዎች ስልጣን የሚያስገኘውን በረከት እናፍሳለን ብለው የተመኙ ሰዎች የአማራ ክልልን ከቀውስ ወደ ቀውስ የበለጠ መከራና የሲኦል ምድር እንዳደረጉት ለማንም ሰው ዛሬ ላይ ከተጠራጠረ ይህንን ማስረጃ አይቶ እነዚህን በራሳቸው አንደበት የሚሰጡ ምስክርነቶችን ገምግሞ ጦርነቱ ለምን በማን እንዴት እንደተጀመረ ለመረዳት ከበቂ በላይ ማስረጃ ሜዳ ላይ አስጠተዋል። ይሄንን አይቶ ከዚህ በኋላ አማራ ክልል ላይ ብልጽግና ጦርነት ከፈተ ይሄን ያደረገ የሚል ሰው ካለ ከዚህ ሰው ጋር ሰው እንዴት መነጋገር ይችላል? የት ስርቻ እንዳሉ ማናቃቸው ጀነራል ለገሰ ማን ነው ተፈራ ጠቅላላ አማራን ምን ጠቅላላ ኢትዮጵያን ሳንይዝ የሰላም እንቅልፍ የለንም ይላሉ። ጠቅላላ ኢትዮጵያን ሳንይዝ አንተኛም ይላሉ። ልብ እንቅርት ይመኛል ነው። ይልሽም በሰማሽ ገበያ ባልወጣሽ ማዕት ነገሮች ዘመነ ላይ ለመድረስ በጣም እየተንደረደሩ ነው። ተረት በማውራት ማለት ነው። ኢትዮጵያ ካርታን ስሎ እሱን ኬስ አድርጎ መተኛት ይቻላል። ቀበሌ ላይ የሚርመጠመጥ ቡድን የአማራ ክልል አንድ ዞን እንኳን በእጁ ማስገባት ያልቻለ ቡድን ጠቅላላ ኢትዮጵያን ሳልይዝ ይላል። ዝም ብለህ በመኪና ሄደህ ነው የምትይዘው? በምን ነው የምትይዘው? ከዚህ ከድርሰት ከምናምን ከልብ ወለድ ተረት መውጣት ከጋዱ እውነታ ጋር ራስን ማስማማት በብዙ መልኩ ይጠቅማል። ክቡራን ተመልካቾቻችን የዛሬ ሰኞ ጥር 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ጥር 18 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።